ውድ የትንቢት ቃል የወንጌል አገልግሎት ሳምንታዊ የመጽሐፍ ቅዱስ ጥናት ታዳሚያን በያላችሁበት የጌታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ይህ በየሳምንቱ ወደ እናንተ ይዘን በምንመጣው መሰናዶ የእግዚአብሔርን ቃል ከተለያዩ ክፍሎች እያጠናን ቆይተን አሁን ይዘን የምንገኘው ተከታታይ የትምህርት ርዕስ በክርስቶስ ኢየሱስ አንድ መሆንን በተመለከተ በፊልጵስዩስ እና በቆላሳይስ መልእክቶች ላይ ያተኮረ ጥናት ነው። ይህ የዚህ ጥናት ሶስተኛው ክፍል ሲሆን ሕይወትና ሞት የሚል ርዕስ አለው። ወደ ውስጥ ከመግባታችን በፊት ጸሎት እናድርግ። እግዚአብሔር ሆይ እናመሰግንሃለን፣ አንተ ስለረዳህንና ቃልህን እንድናጠና ደግሞ ይህንን ጊዜ ስላዘጋጀልን እድሉን ስለሰጠህን ተመስገን። አሁንም አስተምረን፣ ተናገረን፣ ባርከን። ጌታ ሆይ ሞትን አንተ በምታይበት እይታ እንድናይ ሕይወትንም እንደዛው እኛም እንደ ጳውሎስ ብኖርም በሞትም ለጌታ ለአንተ ክብር ልኑር ብለን እንድንወስን እርዳን። በጌታ በኢየሱስ ስም አሜን። እንግዲህ ሐዋርያው ጳውሎስ ለፊልጵስዩስ ሰዎች በጻፈው መልእክት በምዕራፍ 1 ቁጥር 21 ላይ እንዲህ አለ፣ ለእኔ ሕይወት ክርስቶስ ነው፣ ሞትም ጥቅም ነውና ይላቸዋል። ለእኔ ሕይወት ክርስቶስ ነው፣ ሞትም ጥቅም ነው ብሎ ይናገራል። ብዙ ጊዜ እንደዚህ አናስብም። ምንድን ነው ጳውሎስን እንደዚህ እንዲያስብ ያደረገው ወደሚለው ሐሳብ እንገባለን። ጳውሎስ ከጨካኙ የሮም ንጉሥ ከኒሮ ፍርድን እየጠበቀ ነበር። የወደፊት ዕጣ ፈንታው የሚወሰነው በፍትህ ሳይሆን በቄሳር ስሜት እንደሚሆን ደግሞ የታወቀ ነው። ዳሩ ግን ዕጣ ፈንታው በዛ ንጉሥ እጅ ሳይሆን በእግዚአብሔር እጅ እንደሆነ ጳውሎስ ያውቅ ነበር። ከዚህም የተነሳ በቤተ ክርስቲያኖች ለእርሱ ጸሎት ስለሚቀርብ ነፃ እንደሚወጣ እርግጠኛ ሆኖ ይናገራል። ስለዚህም መታሰሩ ጠቃሚ እንደነበር እንዲሁም የእርሱ ሞት ለወንጌሉ እንደዛው ጥቅም እንዳለው ለክርስቶስ ሕይወቱን ቢሰጥም ደግሞ ፈቃደኛ እንደሆነ አሁንም በመልእክቱ ላይ ያስቀምጣል። እንግዲያውስ ይህንን መልእክት በምንመለከትበት ጊዜ በመጀመሪያ ለክርስቶስ መኖር ወይስ መሞት በሚለው በሁለቱ መካከል ጳውሎስ እንዴት ራሱን አግኝቶ የትኛውን ለመምረጥ እንዳሰበ እንመለከታለን። በቅድሚያ የክርስቶስ በጳውሎስ መክበርን በፊልጵስዩስ ምዕራፍ 1 ከ10 እስከ 20 ከ25 እስከ 26 ቀጥለን ደግሞ ለክርስቶስ መኖር ወይስ መሞት የሚለውን ውሳኔ ወይም ደግሞ አማራጮችን እንዴት እንዳያቸው ጳውሎስ እንመለከታለን በምዕራፍ 1 ከቁጥር 21 እስከ 22። እንደዚሁም ጳውሎስ በሁለት ሐሳብ በመከፈል የተናገረውን ደግሞ በቁጥር 23 እስከ 24 ላይ እናያለን ማለት ነው። ከዚያም ለክርስቶስ መኖር ምን ማለት እንደሆነ ጳውሎስ ሲገልጥ በቁጥር 27 ላይ የተናገረውን አይተን ለወንጌሉ በአንድነት ስለመጋደል ደግሞ ያቀረበውን ጥሪ በቁጥር 27 እስከ 30 ተመልክተን ጥናታችንን ወደ ፍጻሜ እናመጣለን። እንግዲህ በዚህ ቅደም ተከተል መሰረት ፊልጵስዩስ ምዕራፍ 1 ከቁጥር 10 እስከ 30 ያለውን የሚሸፍን ጥናት ይኖረናል። በቅድሚያ ለክርስቶስ መኖር ወይስ መሞት የሚለውን ጥያቄ ጳውሎስ ሲያነሳ እንመለከታለን። የክርስቶስ በጳውሎስ ሕይወት መክበር ነው እዚህ ጋር እንግዲህ የምናየው በምዕራፍ 1 ቁጥር 20 ላይ ይህ ናፍቆቴ ተስፋዬም ነው ይላል። በአንድ ነገር እንኳን አላፍርም፣ ነገር ግን በሕይወት ብኖር ወይም ብሞት ክርስቶስ በግልጥነት ሁሉ እንደ ወትሮ አሁንም ደግሞ በስቃይ ይከብራል በማለት ይናገራል። ጳውሎስ ባሳለፋቸው እጅግ ብዙ መከራዎች ያመሰግን ነበር። ቆላሳይስ ምዕራፍ 1 ቁጥር 24 ላይ ስናይ፣ ሁለተኛ ቆሮንቶስ ምዕራፍ 11 በተለይ ከቁጥር 23 እስከ 27 የደረሰበትን መከራ እየዘረዘረ በዛ ሁሉ ውስጥ እንዴት እግዚአብሔርን በማክበር ለክርስቶስ ኢየሱስ ሕይወቱ እንደኖረ ይገልጣል። እርግጥ ነው የሚያመሰግንበት ምክንያት መከራዎቹ ራሳቸው ሳይሆኑ በፈተናዎቹ እንዲያልፍ ያደረጉትን ምክንያቶች በማሰብ ነው። ከነዚህ ምክንያቶች አንደኛው ደግሞ ለክርስቶስ ቤተ ክርስቲያን የሚያስገኘው ጥቅም አንዱ እንደሆነ ይገልጻል። በተለይ በቆላሳይስ ምዕራፍ 1 ቁጥር 24 ላይ ስደን ስናነብ፣ እንደዚሁም ደግሞ በሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 28 የጳውሎስ የመከራው በዛ ውስጥ የማለፉ ዋነኛ ዓላማ እግዚአብሔር በሱ ሕይወት ለቤተ ክርስቲያኑ ሊሰራ የሚፈልገውን ስራ እየሰራ ያለበት መንገድ መሆኑ ገብቶታል። ስለዚህ የጌታው ፈቃድ ያ ከሆነና ጌታውን የሚያከብር የእሱን የጌታውን ዓላማ የሚፈጽምለት ከሆነ ለእሱ ትልቅ ትርፍ እንደሆነ ያውጃል። ጳውሎስ ኢየሱስን በመከራው ብቻ ሳይሆን በሞቱ እንኳን
ሊመስለው እንደሚወድ ክርስቶስ ደግሞ በእርሱ በዚህ ምክንያት እንደሚከብር ነው እንግዲህ በዚህ በፊልጵስዩስ ምዕራፍ 1 ቁጥር 20 ላይ ሲገልጥ የምንመለከተው። ከዛም በመቀጠል ጳውሎስ በፊልጵስዩስ መልእክቱ ላይ በወቅቱ ተስፋ ያደረገው ክርስቶስን በሞቱ ማክበር ሳይሆን በቤተ ክርስቲያን ጸሎትና በመንፈስ ቅዱስ ስራ ነፃ በመለቀቅ ክርስቶስን በሕይወት ማገልገሉን መቀጠል እንደሆነ ግልጽ አድርጎ ይናገራል። ፊልጵስዩስ ምዕራፍ 1 ቁጥር 19 በእኔ ላይ የደረሰው ነገር በጸሎታቸው አማካኝነትና ከክርስቶስ ኢየሱስ መንፈስ በተሰጠ ረድኤት ለመዳኔ እንደሚሆን አውቃለሁ በማለት ይናገራል። ወረድ ብለን ቁጥር 25 እና 26 ላይ ስናነብ ይህን በማስተዋል በእምነት እንድታድጉና ደስ እንዲላችሁ በሁላችሁ ዘንድ እንደምቆይና እንደምኖር ተረድቻለሁ። እንደገና መጥቼ በእናንተ ዘንድ በመሆንበት ጊዜ በእኔ ምክንያት በክርስቶስ ኢየሱስ ያላችሁ ደስታ ይበዛላችኋል። ስለዚህ ጳውሎስ ይህ ስርዓት ለሞት እንደማያደርሰው አውቋል። እግዚአብሔር መንፈስ አረጋግጦለታል። ስለዚህ እንደሚፈታ እንደሚመጣ አብሯቸው እንደሚሆን በገለጸው በዚህ መረዳት እንችላለን። እንግዲህ በዓለማችን ተንሰራፍቶ ካለው ክፉ የተነሳ ክርስቶስን መስሎ መኖር አብዛኛውን ጊዜ የእርሱን መከራ መቀበልና አንዳንድ ጊዜ ደግሞ የእርሱን ሞት መቀበልንም እንደሚያጠቃልል ከዚህ እንረዳለን። እውነት ነው። እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ እንደሚል በቅዱስ ቃሉ በዓለም ውስጥ ስንኖር መከራ እንዳለብን ጌታችን እንደተናገረ በዚህ ዓለም ውስጥ ሁሉ ነገር አልጋ በአልጋ ይሆንልናል ብሎ መጠበቅ መጽሐፍ ቅዱሳዊ አይደለም። ይልቁንም እግዚአብሔር የሚፈቅደው መከራ በሕይወታችን እንዲመጣ የሚያደርገው ችግር ግን የእሱን ዓላማ የሚፈጽም እኛንም ደግሞ ለበለጠ ክብር የሚያዘጋጅ እንደሚሆን ቅዱስ ቃሉ ያስተምረናል። ለክርስቶስ መኖር ወይስ መሞት የሚለውን ጥያቄ እዚህ ላይ ነው እንግዲህ ጳውሎስ የሚያነሳው። ለእኔ ያለ ሕይወት ክርስቶስ ነው፣ ሞትም ጥቅም ነውና ብሎ ይናገራል። የመከራ ሁሉ ስር የሆነው ሰማይና ምድርን የሚያጠቃልለው በመልካምና በክፉ ማለትም በክርስቶስና በሰይጣን መካከል የሚደረገው ተጋድሎ ነው። ይህ ጦርነት እየተካሄደ እንዳለ እናውቃለን። ዩኒቨርስ አቀፋዊ ይዘት አለው። ይህ ነው እንግዲህ ክፋትን የምንረዳበት ብቸኛው መንገድ። ይህ መንፈሳዊ ውጊያ እንደሆነ የጦርነት መሳሪያዎቹም እንዲሁ መንፈሳዊ እንደሆኑ ደግሞ ቃሉ ይናገራል። የጠላት ተከታዮች በክርስቲያኖች ላይ ሕገ ወጥ የሆኑ መሳሪያዎችን ይጠቀማሉ። ለምሳሌ ሽንገላን፣ ትችትን፣ ማህበረሰባዊ ግፊትን ወዘተ። ነገር ግን በዚህ ሁሉ ውስጥ እኛ የምንጠቀምባቸው መሳሪያዎች ደግሞ እንደ እውነትና ቸርነት ያሉ እንደሆኑ የእግዚአብሔር ቃል ያስተምረናል። እነዚህ ደግሞ ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ የሆኑ መሳሪያዎች እንደሆኑ በሁለተኛ ቆሮንቶስ 10 ከ3 እስከ 5 ስናነብ እናገኘዋለን። እንግዲህ ይሄ ነው የእኛ የጦርነት ተሳትፎ። ነገር ግን በውጊያው ውስጥ ጻድቅ ከሞተ ምን ይሆናል ካልን እንደ ጳውሎስ አነጋገር ይህ ደግሞ ለእኛ ጥቅም ነው። ለክርስቶስ ታማኝ ከሆንን ሞት ከጠላት ተጽዕኖ ለዘላለም የሚያርቀን ከሰቆቃችን ሁሉ የሚያድነን ነገር እንደሚሆንልን ከዚህ እናስተውላለን። ለዚህ ነው እንግዲህ ብዙዎች ሰማዕት ሆነው ለወንጌል ሞተዋል። ያ ማለት ግን ሕይወታቸው በኪሳራና በሽንፈት ተደምድሟል ማለት አይደለም። ይልቁንም የበለጠ የሚበልጥ ክብር፣ የሚበልጥ ጸጋ፣ የሚበልጥ አክሊል፣ የሚበልጥ ሽልማት እንደሚጠብቃቸው ቅዱስ ቃሉ ያስተምረናል። የጳውሎስ በሁለት የመከፈልን ሐሳብ ደግሞ ወይም ደግሞ ሐሳቡ ለሁለት የተከፈለበትን ነገር እዚህ ጋር እናያለን። ከቁጥር 23 እና 24 ላይ በእነዚህ በሁለቱ እጨነቃለሁ ይላል። ልሄድ፣ ከክርስቶስም ጋር ልሆን እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና፣ ነገር ግን በሥጋ መኖሬ ስለ እናንተ እጅግ የሚያስፈልግ ነው በማለት ይናገራል። ጳውሎስ ከሁለት አማራጮቹ የቱን እንደሚመርጥ ማወቅ ተስኖት እንዳለ ከዚህ ንግግሩ መረዳት እንችላለን። እነዚህ ሁለት አማራጮች ምንድን ናቸው? አንደኛው መሄድ ነው። መሄድ ብሎ ሲያስብ ደግሞ ከክርስቶስ ጋር መኖር ነው። ሁለተኛው ደግሞ መኖር ነው፣ እዛው በምድር መቆየት ነው። ያን ደግሞ ሲያስብ ዋና የሚያየው ለቤተ ክርስቲያን የሚሰጠውን ጥቅም ነው። ይህን ጥቅስ ብቻውን ከተመለከት ነው እንደ ሞትን ወዲያውኑ ከኢየሱስ ጋር ለመኖር እንሄዳለን የሚል ትምህርትን ጳውሎስ እያስተማረ ሊመስለን ይችላል። ይህ ደግሞ ሌሎች የመጽሐፍ ቅዱስ ክፍሎችን ስለሚቃረን በቅጡ ልናነባው ይገባል። መክብብ 9:5፣ መዝሙር 6:5 ሙታን የሚያውቁት ነገር እንደሌላቸው ሞት እንቅልፍ እንደሆነ ቅዱስ ቃሉ ያስተምረናል። ጳውሎስ በዚህ በፊልጵስዩስ መልእክት ላይ ከክርስቶስ ጋር በሙላት ለመሆን እስከ ሙታን ትንሣኤ መጠበቅ እንዳለበት ተናግሯል። ሄደን ማየት እንችላለን። በፊልጵስዩስ ምዕራፍ 3 ከቁጥር 8 እስከ 11 እንዲህ እናነባዋለን።
እንዲህ ይላል፣ ከዚህም በላይ ለእርሱ ብዬ ሁሉን ነገር የተውኩለት ወደር የሌለውን ጌታ ክርስቶስ ኢየሱስን ከማወቅ ታላቅነት ጋር ሲነጻጸር ሁሉን እንደ ጉድለት ቆጥረዋለሁ። ለእርሱ ስል ሁሉን አጥቻለሁ፣ ክርስቶስን አገኝ ዘንድ ሁሉ እንደ ጉድፍ ቆጥራለሁ። ሕግ በመጠበቅ የሚገኝ ጽድቅ ሳይሆን ነገር ግን ክርስቶስን በማመን የሚመጣውን እርሱን ያንን እንደሚጠባበቅ ይገልጽና ከዛ በኋላ እንደዚህ ይላል ቁጥር 10 ክርስቶስንና የትንሣኤውን ኃይል እንዳውቅ በስቃዩ ተካፋይ እንደሆን በሞቱ እርሱን እንድመስል ለሙታን ትንሣኤም እንድደርስ እናፍቃለሁ። ይህን ሁሉ አግኝቻለሁ ወይም ፍጹም ሆናለሁ ማለት አይደለም ይላል። እንግዲህ ለሙታን ትንሣኤ እንድደርስ፣ በሌላ አነጋገር ጳውሎስ እያለ ያለው ምንድን ነው? ሙታን በሚነሱበት ጊዜ ከክርስቶስ ጋር እንደሚሆኑ ያኔ አውቋል። ጳውሎስ በሌላ ቦታ ላይ አካሉ ጠፊ ከሆነ ድንኳን ጋር እያነጻጸረ ኢመዋቲነትን ለመላበስ መሞት ያስፈልጋል ብሎ ይናገራል። ቢሆንም ግን ይህ የምንላበሰው በክርስቶስ ምጽአት እንጂ እንደ ሞትን ወዲያውኑ እንዳልሆነ በግልጽ እዛው ላይ ያስረዳል። ስለዚህ ለጳውሎስ ሰው እንደሞተ ወዲያው ከጌታ ጋር ይሆናል አይደለም። ክርስቶስ ዳግም ሲመጣ በዛ መልኩ ከጌታ ጋር እንደምንሆን ነው ያስተማረን። ታዲያ ለክርስቶስ መኖር ማለት ምን ማለት ነው ብለን ልንጠይቅ እንችላለን። ለወንጌሉ የሚመጥን ባህሪን ማሳየትን ይጠይቃል። በፊልጵስዩስ ምዕራፍ 1 ቁጥር 27 ስለ ኑሯችሁ ሰማ ዘንድ ለክርስቶስ ወንጌል እንደሚገባ ኑሩ ይላል። ኑሯችሁ የሚለው ቃል በግሪክኛው ፖሌቴዮማይ የተሰኘ ሲሆን ከዚህ የግሪክ ቃል የተረጎመ ደግሞ እንደ ዜጎች መኖር ማለት ነው። ጳውሎስ የፊልጵስዩስ ሰዎችን የሰማይ ዜጎችን የሚመጥን አኗኗር እንዲኖሩ ግድ ይላቸዋል። ይህ ደግሞ ዛሬ ለእኛም የቀረበ ጥሪ ሆኖ እናገኘዋለን። ኢየሱስ በተራራው ስብከቱ ላይ የሰማይ ዜጎች እንዴት ሊኖሩ እንደሚገባ አስተምሯል። በተለይ እዛ ላይ የምናገኛቸው መመሪያዎቹ ለምሳሌ አንደኛ በመንፈስ ድሃ መሆን፣ ይህም በትህትና እርሱን መቅረብን የሚጠይቅ እንደሆነ፣ የዋህ መሆን፣ ያም ደግሞ በእግዚአብሔር ፊት በእውነተኝነት አስመሳይነትን አስወግዶ በሐቅ በእግዚአብሔር ፊት ልብን ከፍቶ መቅረብን ይጠይቃል። ጽድቅን መራብና መጠማትን፣ እግዚአብሔርን መምሰልን፣ ራሳችንን ዝቅ ካደረግን ደግሞም በእውነተኝነት በእግዚአብሔር ፊት ከቀረብን በኋላ እሱ የሚሰጠውን ጽድቅ መራብና መጠማትን ይጠይቃል። ደግሞስ መሐሪ መሆንን፣ እግዚአብሔር እኛን በይቅርታ ተቀብሎ ወደ እርሱ ሲያስጠጋን እኛ ደግሞ ያንን ይቅርታ ለሌሎች የምንሰጥ ልንሆን ያስፈልጋል። በዚህ ሁሉ ውስጥ ከኃጢአት ጋር በምናደርገው ተጋድሎ ደግሞ እግዚአብሔር ልባችን ንጹሕ እንዲሆን ይሻል። ያም ብቻ አይደለም፣ ለእኛ ብቻ የተወሰነ ሳይሆን ደግሞ በሌሎችም ዘንድ ሰላም እንዲኖር፣ ሰላምን የምናሰፍን ሰላም የምናደርግ አስተራራቂዎች እንድንሆን ይጠራናል። ከምንም በላይ በማንኛውም ስደትና መከራ ውስጥ ስናልፍ በቀልን ሳይሆን ደግሞም ይቅርታን የምንሰጥ፣ ጠላቶቻችንን የምንወድ፣ የሚረግሙንን የምንመርቅ፣ ለሚጠሉንም መልካም የምናደርግ እንድንሆን ይጠይቀናል። አፍቃሪና ቸር መሆን ነው እንግዲህ ማሰሪያው። ይህ ነው ለሰማይ ለወንጌሉ የሚመጥን ባህሪ። የሰማይ ዜግነት መገለጫው ፍቅር ነው ከእግዚአብሔርና ከሰዎች ጋር። አዎ ትሑትና ገር ሆነን እርሱ ትሑትና ገር እንደሆነ መኖር። እንግዲህ ይቀጥላል። በዚህ አይቆምም። የመንፈስ ፍሬዎችንም እዚህ ላይ ማምጣት እንችላለን። በእነዚህ ሁሉ ግን ጌታ ይከብራል። ባጭሩ ከአምላክ ጋር በትህትና ትሄድ ዘንድ ተብሎ ሊጠቃለል ይችላል። ሚክያስ ምዕራፍ 6 ቁጥር 8 ላይ እንደቀረበው ጳውሎስ ያሳሰበው አንድ ርዕስ መግቢያ የሆነው ዘንድ በቤተ ክርስቲያን አንድነት እንደሚያስፈልግ ሲመሰክርም እንመለከታለን። እንደ ትምክህትና ሌሎች ያልተገቡ ባህሪያት መከፋፈልን እንደሚያመጡ ያውቅ ነበር። ስለዚህ ክብር ባለው መንገድ እንድንመላለስ ግድ ሲለን ይደመጣል። እንግዲህ በመጨረሻ ለወንጌሉ በአንድነት ስለመጋደል ደግሞ ያወራል። ይሁን እንጂ መጥቼ ባያችሁ ወይም ብርቅ በአንድ ልብ ስለ ወንጌል ሃይማኖት አብራችሁ እየተጋደላችሁ በአንድ መንፈስ እንድትቆሙ ይላል። ጻድቅና ቀና ሆኖ መኖር ውጊያ የሌለው ሕይወት ይሆናል ማለት አይደለም። ለዚህ ነው ሐዋርያው ጳውሎስ እዚህ ጋር እየተጋደላችሁ የሚለን። ነገር ግን በተቃራኒው እግዚአብሔር በምድር ላይ እንደ እርሱ ፍጹምና ቅን እግዚአብሔርንም የሚፈራ ከክፋትም የራቀ ብሎ የመሰከረለት ሰው ኢዮብ እንኳን ከጠላት በመጣ ውጊያ በእጅጉ እንደተሰቃየ እናውቃለን። እኛም በያዝነው ጦርነት ውስጥ አንድነት ቁልፍ ሚናን ይጫወታል። ጳውሎስ ወንጌሉን ለማስከበር በጋራ እንድንዋጋ ግድ ይለናል። የዓላማ አንድነትና ከጸሎትና ከቃል ጥናት ጋር አጣምረን የያዝነው አንድነት ደግሞ ሊሆን ይገባል። ከክፉ ጋር ውጊያ ሲገጥመን እኛን የሚቃወሙንን አይተን መደናገጥ አይገባንም። ክርስቶስ በመስቀል ላይ ጦርነቱን አስቀድሞ ስላሸነፈ ሰይጣን የተሸነፈ ጠላት መሆኑን ሁልጊዜ ልናስታውስ ያስፈልገናል። ስለዚህ በአንድነት እየተጋደልን
ይህንን የጠላትን ድንበር እየገፋን በእሱ እጅ የተያዙትን ነፃ እያወጣን ለክርስቶስ የሚመጥንን ሕይወት ልንኖር ይገባናል። እንግዲህ ስንጠቀልል እንዲህ እንላለን። በጌታችን እርሻ ውስጥ ስንት ዓመታትን አስቆጥረን ይሆን? ለገዢያችንስ ምን ያህል ትርፍ አስገኝተናል? የሚያጤኑት የእግዚአብሔር ዓይኖች እንዴት አግኝተውኝ ይሆን? ፈሪሃ እግዚአብሔርን፣ ፍቅርን፣ ትሕትናን፣ በእግዚአብሔር መታመንን እየጨመርን ነው? ለምሕረቶቹ ሁሉ ምስጋናን እናመጣለን? በዙሪያችን ያሉትን ለመባረክ ምኞታችን ነውን? በቤተሰባችን ውስጥ የኢየሱስን መንፈስ እንገልጣለን? የእርሱን ቃል ለልጆቻችን እያስተማረንና የእግዚአብሔርን ድንቅ ሥራ እንዲያውቁ እያደረግን ነው? ክርስቲያን መልካም በመሆንና መልካምን በማድረግ ኢየሱስን መወከል አለበት። ያን ጊዜ የሰማይ ወራሽ የሆነ የእግዚአብሔር ልጅ መሆኑን የሚያስመሰክር በሕይወቱ ውስጥ መልካም መዓዛ፣ በባህሪው ውስጥ ደግሞ ውበትን ይገልጣል ይላል። እንዲህ ባለ ሁኔታ መመላለስ እንድንችል እግዚአብሔር ጸጋውን ያብዛልን። ጌታ ይባርካችሁ።